እናንተ ማነውን እንደኔ ማለት ነው ሀይሚና ብሩኬ ቲክቶክ ላይ ላይቭ ይመጣሉ ተብላችሁ አፍጣችሁ ያደራችሁ እንደኔ። ወይኔ ትላንትና፣ ወይኔ ወይኔ ወይኔ። እኔ ግን ማለት ነው ትላንትና የምር ግን ምን ሆነው እንደቀሩ አላቅም እንጂ ላይቭ ይመጣሉ እየተባሉ በጣም እየተጠበቁ ነበር እና ከሌሊቱ እስከ 6 ሰዓት ድረስ ቁጭ ብዬ ነበር እማልወደውን ቃና እያየሁ ማለት ነው። እኔ ቃና ያን ያክል የምከታተል ሰው አይደለሁም አላይም ግን ይመጣሉ የሚል ዜና ስለነበረ እንደው ፍጥጥ ብዬ በቃ የማልወደውን ቃና ሳያመሸው ነው የምላችሁ። ወይኔ ሀይሚና ብሩኬም እንደው ምን ተሻላችሁ? ምን አለ እንደዚህ እንደው ስታስጠብቁም ባታድሩ። ብትመጡልን ምን ችግር ነበረው? እንደው ብትመጡልን ደስ ቢለን በእውነት ማለት ነው። ወይ 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 ፍጥጥ ብዬ አደርኳት እኔማ ማለት ነው። መጀመሪያ 12 ሰዓቱን በቃ 2 ሰዓት ሲሆን ተስፋ ቆረጠልኝ። ከዛ በኋላ ግን 3 ሰዓት ሲሆን ደግሞ በቃ ቲክቶክ ላይ አይኔን ሰክቼ መለኛው ገብቶ ነበረ። መለኛው ጋር ይገባሉ እያልኩኝ አፍጥጬ ተስፋ ቆርጬ 6 ሰዓት ሲሆን ተኛ ሁላችኋለሁ። እንቅልፌ ራሱ እያንቀላፋኝ ነው፣ እያንገላጅኝ ነው። አሁን ብታዩ ስራ መስራት ራሱ አልቻልኩም። አቤት አቤት የሰው ፍቅር ግን ሰውን የሚገርመኝ እንደው ባልና ሚስት እንዴት እንደዚህ ያድርጉ? በዚህ ልክ ባልና ሚስት ያፈቅራል ወይ ፈጣሪ። ሰላም ሰላም፣ እንዴት ናችሁ ጋይሶች? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይፈልኝ። በጣም ብዙ ጊዜ ማለት ነው አንድ ፍየል አለች በጣም 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 የምትረብሸኝ ማለት ነው። የሚገርማችሁ ነገር አጠገባ ቁጭ ካላልኩኝ በቃ እንደዚህ ነው የምትጮኸው። ብታዩ ምን እንደማደርጋት አላውቅም። በቃ አጠገቤ እንድትሆን ነው የምትፈልገው። በፊት አንድ በግ ነበረችኝ። በጓን ደግሞ ለእንትን አርጬ የበላኋት አሁን ያለፈው በዓል ማለት ነው። አሁን ደግሞ አንድ ፍየል ለፋሲኬ አለ አይደለ ጤንጧን አመጣና እያሳደጉ ነው እምበለው ማለት ነው። እና እየረበሸኝ እንደሆነ ብዙዎቻችሁ የፋሲካ ናት ብላችሁ ጠይቃችሁኛል። ላው የፋሲካ ናት። አንድ ቀን ደግሞ ቆይ በቪዲዮ አሳያችኋለሁ ምን አይነት እንደሆነ ማለት ነው። ምን አይነት እንደምታዩ ማለት ነው። ወይኔ ፈጣሪ እንዱ በጣም ነው የምትረብሸው። በቃ እንደ ሰው ልምዳርጋኝ ማለት ነው። ከአጠገቧ ዞር ስል እሪ ነው የምትለው። በቃ አጠገቧ መሆን አለብኝ ከኔው ጋር ዝቹ ስተር መጠመጠ እየዋለች ማለት ነው። እናማ ቡቡዬ ደግሞ በአዲስ ነገር መጥቷል። ያው ማታን የተለቀቀው እንትኑ ይሄ ቪዲዮ ማለት ነው። የለቀቀውም ለእናቱ ነው ቲክቶክ ላይ ነው። እና እናቴ አንቺ የጽናት ተምሳሌት፣ አንቺ የብርታት ጥጉ ኑሪልኝ ብቻ ይላል። አሚን አሚን ትኑርልህ ቡቡዬ። የምር ምን እንደምል አላቅም። ስለዚህ ነገር ሳነሳ ህፍረትም ይሰማኛል። ስለ እናቱ ጉዳይ ሳነሳ ህፍረትም ይሰማኛል። ጋይስ ለምንድን ነው ህፍረት የተሰማኝ መሰላችሁ? ሰሞኑን እየተደረገ ያለው ነገር አይታችኋል ሁላችሁም። ቲክቶክ ላይ ሙሽዬን እየዘቀዘቋት ነበር እና ይህንን ሲያደርግ የነበረው ደግሞ ኦዲየንስንን ባዮች ናቸው እና እኔ ደግሞ ከኦዲየንሶች አንዷ ነኝ። ይህን ነገር ባላደርገውም ግን ኦዲየንስ ስላችሁ የሀይሚና የብሩኬ ንጹህ ያልሆኑ ኦዲየንሶች አሉ። ዝም ብለው ለማስመሰል ብቻ ኦዲየንስንን የሚሉ ማለት ነው። እና ይሄንን ነገር ግን ሳስበው ማለት ነው ማለት ብሩኬ ለእናቱ ያለውን ቦታ ሳስብ እንደገና ደግሞ በእነሱ መሀል የሆነ ኩሽታ በተፈጠረ ቁጥር የቤተሰብ ፎቶ አንስታችሁ ስዘቀዝቁ ምናምን ነገር እነሱ አሁን ፍቅር በፍቅር ሲሆኑ በጣም ያሳፍራል። በእውነት በጣም ያሳፍራል። እና ሙሽዬን ሰሞኑን ዝቅዝቅ እያደረጓት ነበር በእውነት ማለት ነው። ግን የሆነ በቃ አለ አይደለ ምንም ማድረግ አትችሉም። አቅም ታጣላችሁ እናንተ ብቻ ምንም ማድረግ አትችሉም። ግን ሁሉም ኦዲየንስ አንድ ቢሆን ሁሉም አንድ አይነት ሰው ቢሆን ግን እንደዚህ የሚያደርጉ ሰዎች ላይ እርምጃ መውሰድ በጣም ቀላል ነበረ። ግን ሁሉም እንደ አንድ አይሆንም። በቃ አንዳንዴ እንዲህ ምንድን ማለት እናንተ ብቻ የሆነ ነገር አድርጋችሁ ብትወጡ ምንም የሚፈጠር ነገር የለም። ለምሳሌ ሪፖርት ቢደረግ ሁሉም ሰው ሪፖርት ቢያደርግ እንኳን አይደለም አንድ እንትን ብዙ ማዘጋት ይቻላል። እንደዛ አይነት ድርጊት የሚያደርጉትን ብቻ ማለት ሰው የሚዘቀዝቁትን በሙሉ በተለይ ደግሞ ቤተሰብን እናትንና በጣም ያሳዘማል። ብሩኬ ደግሞ እንግዲህ
በእናቱ ታውቃላችሁ ያለው ለእናቱ ያለው ስሜት፣ ሁሉም ልጅ ለእናቱ አንድ አይነት ስሜት አለው። ግን ደግሞ አሉ አንዳንድ እናቶች አሉ ለየት ብላ እንዲታዩ የሚያደርጋቸው ነገር አሉ። ለእኛ ዋጋ የከፈሉ አሉ፣ ለእኛ ስንት 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 የሆኑልን አሉ። ደግሞ አንዳንድ እናቶች ለልጆቻቸው ምንም የማይመስላቸው ስለ ልጆቻቸው የማያስቡ መቼም እናት አታስብም ማለት አይቻልም። ግን ደግሞ አሉ አንዳንድ ሁሉም እናት አንድ ነው ለማለት ትንሽ ይከብደኛል። ትንሽ ከምናየው አንጻር ማለት ነው። በየጎረቤቶቻችን በየጓደኞቻችን አይተን ከሆነ አንዳንድ እናቶች አሉ። በቃ አንዳንድ እናቶች ደግሞ ከምንም በላይ ለየት ብለው እንዲታዩ የሚያደርጋቸው ለልጆቻቸው ከልክ ያለፈ መስዋዕትነት የሚከፍሉ እና የብሩኬም እናት እነ ብሩኬን ለማሳደግ ለየት ያለች እናት ናት። ብሩኬ ደግሞ ይሄን ሲያወራ አውርቶ አይጠግብም፣ በጭራሽ አውርቶ አይጠግብም። በኮንፊደንስ ነው የሚያወራው፣ እንዴት አድርገው እንዳሳደጉት ምናምን በጀግንነት በጀብደኝነት ነው የሚያወራው። እና ይመችህ። አንዳንድ ሰው እንደውም እኮ ያደገበትን እና የኖረበትን የቤተሰቡን ኑሮ ህይወት ለመደበቅ የሚጋጋጥ ሰውም አለ፣ ማንነቱን ለመደበቅ ማለት ነው። ግን ደግሞ እናትና አባቶቻችን ለእኛ በጣም ብዙ ዋጋ ከፍለው ማሳደግ፣ እውነቴን ነው የምላችሁ ያኮራል። እኔ ለምሳሌ እውነት ለመናገር የብሩኬ እናትና የኔ እናት የሚያመሳስላቸው በጣም ብዙ ነገር አለ። ግን ደግሞ የሆነ ሌላ እናትም ደግሞ ያየሁበት አለ። ደግሞ በሌላ አለ አይደል? ልክ እንደኔ እናት የማይሆኑልኝ እናቶች አሁን አሉ። ለልጆቻቸው ልክ እንደኔ እናት ሲሆኑ እማላያቸውም አሉ። የኔ እናት ለምሳሌ ከኔ እናት በትንሹ ልንገራችሁ፣ ከራሴ እናት ማለት ነው። የኔ እናት ማለት ቢያንስ ምን ከየት እስከየት ልበላችሁ፣ የገጠር ኑሮን ታውቁታላችሁ። ገበያ ማለት ነው። የገበያን የእግር መንገድ ምን ያህል እንደሆነ እና የኔ እናት ደግሞ በእግር ከ5 ሰዓት በላይ የሚያስኬድ መንገድን አቋርጣ ለእኛ እህል ተሸክማ ማለት አስፈጭታ ማለት ነው ለራት እንዲደርስልን ከጅብ ጋር ተጋፍታ በቃ ብዙ ጊዜ እንደዚህ ሆና ነው ያሳደገችን እናቴ ማለት የኔ እናት ማለት ነው። የኛ እናት እንደዚህ ሆና ነው ያሳደገች እና ስለ እናት ሲነሳ በጣም ነው የሚያመኝ እውነት ለመናገር በጣም ማለት ነው። ለምን እናቴ እኔን እንዴት ሆና እንዳሳደገችኝ እኔ ነኝ የማውቀው። በጣም እሷ ሳትበላ ሰው ቤት ምግብ ሲሰጧት ቋጥራ ለልጆቿ የምትሄድ እናት ናት። እሷን እየራባት ማለት ነው። እና ስለ እናት ይህን ማለት ይህንን እያዩ ግን የሰው እናትን አምጥቶ ቲክቶክ ላይ ወይ ደግሞ ሆነ ቦታ ላይ መዘግዘግ ፍትሐዊ ነው ብዬ አላስብም። የፈለገ ነገር ብንጠላ የፈለገ ነገር ባይመቸን ያ ሰው እናትን ግን አምጥቶ መዘግዘግ በጣም ያማልና፣ እሙሽዬ ምርጥ እናት ነሽ። ብሩኬ በሚያወራው ልክ የኔን እናትና የብሩኬን እናት የሚያመሳስላቸው ብዙ ነገር አለ፣ በጣም ብዙ ነገር እና ሲያወራ እኔ በቃ ሁል ጊዜም በቃ ትክክል ነው ብዬ ነው የማስበው። በቃ የሚያወራው ነገር በቃ እናቴ እንደዚህ ሆና ነው ያሳደገችኝ ሲል ከእናቴ ጋር ስለሚገናኝብኝ በቃ በጣም ነው አንጀቴን የሚበላው እውነት ለመናገር ማለት ነው። ብቻ ግን ረጅም እድሜና ጤና ይስጣቸው ለሁላችንም እናቶች ማለት ነው።